ኑሯቸውን በአሜሪካን ሀገር ካደረጉ 11 ዓመታት አልፏቸዋል። ውድነህ ሙሉጌታ ይባላሉ። በእርግጥ አሜሪካን እንደ መኖሪያነት ከመምረጣቸው አስቀድመው ለበርካታ ዓመታት በሌሎች የባህር ማዶ ሀገራትም እየተዘዋወሩ ቆይተዋል። አሁን ግን በባዕድ ሀገር መኖርን በቃ ሊሉ የሀገራቸውንም የመልማት ጸጋ በተግባር ሊገልጡ ከአሜሪካዊ አጋራቸው ጋር ተማክረው በኢትዮጵያ የመጀመሪያውን የካሳቫ ማቀነባበሪያ ሊተክሉ ደቡብ ኦሞ ዞን ያንጋቶም ወረዳ ተገኝተዋል። ካሳቫ ኢትዮጵያ ውስጥ የካሳቫ ፕሮሰሲንግ ፕላንት የመጀመሪያው ነው። ምርቱም በጣም የታወቀና የተዘጋጀ አይደለም። በአሁኑ ሰዓት ላይ ይሄንን ሊመጥን የሚችል 2 ቶን በሰዓት የሚያመርት ማሽን ነው አሁን እያመጣን ያለ ነው። which means ምርቱ ዘሩ ሲገኝ በአንድ ሄክታር ላይ እስከ 20 ሄክታር ሊሸፍን የሚችል ዘርን ታመርታለህ። ምክንያቱም ስለሌለ እንጂ እኛ ትልቅ ማሽን ነበር ያሰብነው፣ ግን ኢሚዲየት የሆነ ኢንፑት ላናገኝ እንችላለን። ሮ ማቴሪያሉ ላይ ይገኝ ይችላል። ስለማይገኝ ያንን አሳጥረ ነው ግን የማሽን ቦታ ጥለንለት ነው ስራ ውስጥ የገባ ነው። የደቡብ ኦሞ ዞን ያለው የመልማት ጸጋ ቀላል የሚባል አይደለም። ይህንን ሀብት በወጉ ለማልማት ወደ አካባቢው የገቡት አልሚዎች ውጤታማ እንዲሆኑም ምቹ የማድረግ ስራዎች ተከናውነዋል። ይህም አልሚዎቹ በፍጥነት ወደ ስራ እንዲገቡ የሞራል ስንቅ ሆኗቸዋል። ኢንቨስትመንቶች እንዳያለሙ፣ ሰራተኛ እንዲረበሽ፣ ባለሀብቱ ሀብቱን አውጥቶ ኢንቨስት ለማድረግ ስጋት ናቸው የሚባሉ ነገሮች በፍጹም አታገኝም። ይሄ ከምንም በላይ የሰራነው ነው። ሁሉም ኢንቨስተሮች በራሳቸው አቅም የሚችሉትን እየተሯሯጡ ወደ ስራ የገቡበት ሁኔታ አለ። ቶሎ ኢንቨስትመንቱን ኢንካሬጅ አድርገውታል። በአንድ ወር ጊዜ ውስጥ ነው ካርታችንን አጠናቀን የያዝ ነው። እንግዲህ ከፍለን መብራትም እየጠበቅን ያለ ነው በዚህ አጭር ጊዜ ውስጥ ነው። which means ኢንካሬጂንግ ነው፣ ለኛ ኢንካሬጂንግ ነው። እኛ ኦልሬዲ አሁን ይሄን ብቻ ሳይሆን እኛም ደግሞ ያለንን የቤት ስራ እየሰራ ነው። እንግሊዝ ሀገር ነው ማሽኑ የሚሰራው። ኦልሬዲ ክፍያ ፈጽመናል። እቃው ዲሴምበር ላይ ተጭኖ ይመጣል። የደቡብ ኢትዮጵያ ክልል ኢንቨስትመንት ቢሮ የግብርና ኢንዱስትሪና የአገልግሎት ዘርፎች ላይ በትኩረት እየሰራ ነው። በእነዚህ ዘርፎችም ከ12 ቢሊዮን ብር በላይ ሀብት የተመዘገበ ሲሆን የግብርናው ዘርፍ ኢንቨስትመንት አንዱ ነው። በ2017 ላይ በዚህ ባለፈው አመት ላይ ወደ 79 ፕሮጀክት ነው ጸድቆ ወደ ስራ የተገባው። የግብርናውን በተመለከተ እንዳጠቃላይ ወደ 454 ፕሮጀክቶች አሉ፣ ነባር ፕሮጀክቶች ማለት ነው። ከግብርና ኢንቨስትመንት አንጻር በካዛቫ ምርታማነት ትልቅ ጸጋ ካለባቸው አካባቢዎች መካከል አንዱ በሆነው የደቡብ ኢትዮጵያ ክልል ይህ ማቀነባበሪያ መተከሉ የኢንቨስትመንት አቅምን በማሳደግ ውስጥ አምራችና ተቀባይን በማሰናሰል ሁሉ አቀፍ ተጠቃሚነትን በማረጋገጥም ወሳኝ ይሆናል። ፍቃድ እየሰጠን ያለነው ፋብሪካ የካዛቫ ፋብሪካ ፍቃድ ሰጥተናል። ይሄ የእርሻና የሱን የወሰዱ አካላት እዛው ነው ፕሮሰስ አድርገው የሚልኩት። ጥሩ ነገር ፋብሪካው እዛው ይተከላል፣ እዛው ፕሮሰስ ይደረጋል፣ እዛው ይላካል። ትልልቅ የውጭ ሀገር ካምፓኒዎች የሚፈልጉት ትልቅ የኤክስፖርት ምርት ነው ብለን ነው አሁን ላይ የምናስበው። እዚህ ጋር ሊቀበል የሚችል በ24 ሰዓት ውስጥ ፐሪሸብል ሊሆን የሚችለውን ፕሮዳክት ወደ ዱቄትነት ቀይሮ የሚያሰራጭ ማሽን ነው የምንተክለው። which is ገበሬው መቼም ሊከስር አይችልም፣ እኛም አንከስርም። ምክንያቱም ዲማንዱ አለ፣ ገበሬውንም ኢንካሬጅ ያደርገዋል። የሚያሰራ ኢንቫይሮንመንት ነው ያለው። በቃ it is a timing bomb ነው፣ ጎልደን ቦምብ ነው ለኢትዮጵያ ብዬ ነው የማስበው። ገበያ ፈልጋለሁ ሲል ከነኛ አካላት ጋራም የማሳሰር ስራዎች እንሰራለን ማለት ነው እና አጠቃላይ ምርት ካለ ያን ምርት ከሚፈልግ አካል ጋራ በገበያ ትስስር እንዲተሳሰሩ ከባለድርሻ አካላት ጋራ በቅንጅት እንሰራለን። ከህብረት ስራ ኮሚሽን ጋራ እነሱም በዋናነት በተለይ አርሶ አደር ላይ በጣም ይሰራሉ። ከነሱ ጋር ተቀናጅተን እንሰራለን። ከንግድና ቀጠናዊ ትስስር ጋር በቅንጅት ይሰራል። ከዛም ባለፈ ከኢንዱስትሪ ሚኒስቴር ጋራ በቅንጅት ይሰራል። በጥራት የተቀነባበረ ካሳቫ ለሀገር ውስጥና ለውጭ ገበያ ለማቅረብ ክልሉ በሚያደርገው ጥረት ልክ የግብርና ሚኒስቴር ለዘርፉ ኢንቨስትመንት ውጤት መሻሻል በመዋቅር የተደገፈ ተግባር እያከናወነ ነው። በርካታ አልሚዎች ወደ ክልላችን እንዲመጡ ከሚያደርጉት አንዱ የካዛቫ ነው። ሰፋፊ እርሻም ስላለን በጣም የተሻለ ምርት ነው ብለን ነው የምናስበው። ቀጣይ ላይ የግብርና ሚኒስቴር በጣም ከደገፈ ክልላችን ላይ ብዙ የካዛቫ ውጤቶችን ማግኘት እንችላለን ብዬ አምናለሁ። በግሌ አርሶ አደሩም ለማምረት ፍላጎት አለው። ባለሀብቱ ውጤታማ እንዲሆን የቅርብ ክትትል ይፈልጋል፣ ድጋፍ ይፈልጋል፣ በተለየ ሁኔታ ክትትል ይፈልጋል። ከዛ አንፃር ባለሀብቱን ለመደገፍ እንግዲህ አሁን መንግስት
ከፌዴራል ጋር ሊናበቡ የሚችሉ መዋቅሮች እንዲሰራ በትኩረት ሪፎርም እያደረገ ነው። ግብርና ኢንቨስትመንት በተለየ ሁኔታ መደገፍ የሚቻል ከሆነ እንደ ሀገር ጸጋው ብዙ ነው። በእርግጥም እንደዚህ ያለው ከጥሬ ዕቃ ጋር የተሰናሰለ ምርትን አቀነባብሮ እሴት በመጨመር ተደራሽ የማድረግ ተግባር በብዙ መልኩ እንዲያድግ መንግስት ከሰጣቸው ትኩረቶች መካከል አንዱና ዋናው ነው።